ቀበጥናት የሰዎች በልቶ ከመዋል ይልቅ የእሷ ጸጉር መሰራት የሚያስጨንቃት ከሰዎች ክብር ይልቅ የራሷን ምቾት የምታስቀድመውን እንደ አዝራ ነች ብሎ ሁሉም ሰው ያስባል። የእሷ እውነተኛ ማንነት ግን ሌላ ነው። ተዋናይ መሆን አለብኝ ብላ ሕልሟን ስታነግብ ሁሉም ስቆባታል። ትንሽ የመንደር ተነስታ ተይ አይሆንልሽም ስትባል እሷ ግን ለሕልሟ ታምና ተስፋ ሳትቆርጥ ዛሬ የታመነችለት ሕልሟ ልፋቷን ጥረቷን አይቶ ክሷታል። ለትወና ልዩ ፍቅር አላት። ትወና የሥጋይም የነፍሴም መድኃኒት ነች ብላ ትናገራለች። የቱርክን የፊልም ኢንዱስትሪ ለመቀላቀል ብዙ ጊዜ አልፈጅባትም። ነገር ግን ብዙ አልለፋችም፣ አልደከመችም ማለት አለም። ወርቃለች፣ ተነስታለች። የተሰጣትን መክሊት ልዩ ችሎታዋን ለማሳየት ቀን ቆጥራለች። በምርጥ የትወና አቅማቸው እየመጡ ካሉ አዳዲስ ተዋናዮች መካከል እሷ ግንባር ቀደሟ ነች። ለቤተሰቧ ልዩ ቦታ አላት። ቤተሰብ ማለት ከምንም ከማንም በላይ ነው ብላ ታስቀድማለች። የእሷ የግል ሕይወት ለሚዲያዎች የማይፈታ ከባድ እንቆቅልሽ ሆኖባቸዋል። እንግሊዝኛ፣ ፈረንሳይኛ፣ ስፓኒሽ፣ ቱርኪሽ አቀላጥፋ ትናገራለች። ተስፈኛዋ ጠንካራዋ አዝዲ ኬልቢክ ወይም አዝራ። ሰላም ውድ ቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? እንደ ሁሌው ዛሬም ለእናንተ የሚመጠን ምርጥ መሰናዶ አሰናድተን ወደ እናንተ መጥተናል። ዛሬ ደግሞ በመሐላ ድራማ ላይ እያስገረመችን እያስደመመችን ስለምትገኘው ስለ አዝራ ግለ ታሪክ በስፋት ወደ እናንተ እናነሳለን። ስለ አስተዳደጓ፣ ስለ ቤተሰቦቿ፣ ስለ ሠራችው ሥራዎች፣ አወዛጋቢ ስለሆነው የግል ሕይወቷ፣ ስለ ገጠማት ከባባድ ፈተናዎች፣ ማኅበራዊ ሚዲያ ላይ ምን ያክል ተከታይ ያላት፣ ዕድሜዋ፣ ቁመቷ፣ ክብደቷ፣ እናንተ ብቻ ውድ ቤተሰቦቼ እስከ መጨረሻው ከኛ ጋር ቆዩ እንጂ እያንዳንዱን ስለ አዝራ ያልተሰሙ እውነተኛ ማንነቷን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫ ላይ ያስቀምጡ፣ እኛም ወደ እናንተ እናደርሳለን። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ሰኔ 18 1999 እግዚአብሔር በተፈጥሮ ሳይሰስት ባሳመራት ለጎብኚዎች አመቺ ሆና ሁሉም ለማየት በሚጓጓባት በአዳና መንደር የዛሬዋ ትልቁ አዳ ተወለደች። ስም ማውጣቱን ድርሻ እናት ስለተረከበች አዝዴ ብላ ወጣች። አዝዴ ኬልቢክ ወይም አዝራ። አዝራ ወይም አዝዴ አንድ እህትና አንድ ወንድም ሲኖራት ቤተሰቦቿ መካከለኛ የኑሮ ደረጃ ላይ የሚገኙ ነበሩ። አባቷ የመንግሥት ሠራተኛ ሲሆን እናቷ ደግሞ የቤት እመቤት ነበረች። አባቷ እያንዳንዱን ነገር የሚቆጣጠረው፣ ቤት ውስጥ የሚያስፈልገውን ነገር ሁሉ የሚያሟላው ብቻውን አንዱ እሱ ሆኖ ነበር። አዝራ የረፍት ጊዜዋን ከእህትና ከወንድሟ ጋር ሆና ፊልሞችን በማየት ነበር የምታሳልፈው። ገና በጨቅላ ዕድሜዋ ምንም ሳታውቅ እነዛን ፊልሞች ስትመለከት ነበር የትወና ፍቅር በልቧ በውስጧ የተጠነሰሰው። ምንም እንኳን ገና በልጅነቷ ተዋናይ ሆናለሁ ብላ ሕልሟን ስታነግብ ሁሉም ነገር ቀላል አልነበረም። ይልቁንስ ተስፋ የሚያስቆርጡ ነበሩ። በአካባቢው ምንም አይነት የቲያትር ሆነ የትወና ትምህርት ቤት አልነበረ። ከሁሉም በላይ ደግሞ ተዋናይ ሆናለሁ ብላ ስትነሳ ሕልሟን ያወቁ ተዋናይ ሆናለሁ ያለችውን የሰሙ ሁሉ ወሬውን እየተቀባበሉ ይስቃሉ፣ በእሷ ላይ ያላግጣሉ። አንዳንዶች ጥሩ ነኝ ለማለት ቀርቦ እንደ መገሰጽ ተይሏታል። ቤተሰቦቿም ቢሆኑ በእሷ ላይ እምነት አልነበራቸውም። ሌላ ሥራ ሰርታ የራሷንም የቤተሰቦቿን ሕይወት እንድትለውጥ ደጋግሞ ይነግረዋታል። በእሷ ላይ አንድ እምነቱን ያሳደረ ሰው ቢኖር ታላቅ ወንድሟ ብቻ ነበር። እነሱ ምንም ቢሉ አንቺ በፍጹም ተስፋ መቁረጥ የለብሽም እያላት አንደኛና ሁለተኛ ደረጃ ትምህርቷን እስክታጠናቀቅ አለው ብሎ አበረታት። የመጀመሪያና ሁለተኛ ደረጃ ትምህርቷን እንዳጠናቀቀች ሕልሜን አግኝቼ የሚኖረው ኢስታንቡል ነው፣ ወደዛ መሄድ አለብኝ አለች። ቤተሰቦቿ ሕልሟን ትኖራለች የሚል እምነት ባይኖራቸውም ነገር ግን እንደ ፈቃዳቱን ብሎ ወደ ኢስታንቡል መርቆ ሸኟት።
ኢስታንቡል ከመጣች በኋላ በኢስታንቡል ዩኒቨርሲቲ በቲያትር ዲፓርትመንት ትምህርቷን መማር ጀመረች። ከቲያትር ትምህርቷ ጎን ለጎን ግን ራሴን ማሳደግ አለብኝ ብላ በታዋቂው በባጋዝ ዩኒቨርሲቲ እንግሊዝኛ፣ ፈረንሳይኛ እንዲሁም ስፓኒሽ ቋንቋ መማር ጀመረች። ሁለቱንም ትምህርቶች ጎን ለጎን በአግባቡ እያስኬደች የቲያትር ትምህርቷ ላይ ግን ብዙ እንቅፋት በዝቶባት ነበር። ትልቁ ፈተና ደግሞ ስለ ቲያትር፣ ስለ ትወና መሠረታዊ ግንዛቤ የሚባሉትን ምንም አለማወቋ ነበር። ነገር ግን ይህ ፈተና ከህልሟ አላገዳትም። እሷ የትወና ፍቅሩ ብቻ ሳይሆን መክሊቱም ነበራት። የመተወን ዕድል አግኝታ መድረክ ላይ በወጣችበት አጋጣሚ ያንን ግሩም የተባለ ድንቅ የትወና አቅሟን አስመለከተች። ሁሉም ተማሪዎች በትወና ተገረሙ፣ ተደነቁ። ከዛች ቅጽበት በኋላ ያለ ፍርሃት እዛ መድረክ ላይ እየተመላለሰች ከሷ ውጪ ሰው የለም እስኪባል ድረስ ምርጥ ብቃቷን እያሳየች ተወነች። የቲያትር ትምህርቷንና የቋንቋ ትምህርቷን ጎን ለጎን እያስኬደች 1 ዓመት ሳይሞላት የቋንቋ ትምህርቷን አጠናቃ ተመረቀች። በዚህ አጋጣሚ ሌላ ዕድል፣ ሌላ ስሳይ እሷ ደጅ ድረስ መጣ። በኔትፍሊክስ አማካኝነት የተሰራው ኩልፍ በተሰኘው ተወዳጁ የቤተሰብ ተከታታይ ድራማ ላይ ሬስሊ የተሰኘችውን ገጸ ባህሪ የምትጫወት ልጅ ፈልጎ የፊልሙ ዳይሬክተሮች እዛ ዩኒቨርሲቲ ድረስ መጡ። ይህችን ገጸ ባህሪ ልንሰራ እንችላለን ብሎ 115 ሴቶች ለውድድር ቀረቡ። 6 ወራትን ያለ ረፍት በመልመላ ቆይቶ ምርጥ ከተባሉ ተዋናዮች መካከል አንደኛዋ ምርጧ ተዋናይ ተመረጠች። ያችም አዝራ ነበረች። አዝራ ወይም ማስቴ የመጀመሪያ የስክሪን ስራዋን በትልቅ ዓለም አቀፍ ስራ ጀመረች። ለመጀመሪያ ጊዜ ከካሜራ ጋር ያገናኛትን የመጀመሪያ ስራዋን ኩሎቤ የተሰኘውን ተወዳጅ የቴሌቪዥን ተከታታይ ድራማ ላይ ሬስሊን በመሆን ሰራች። ድራማው ከ2021 እስከ 2023 ለተከታታይ ዓመታት ለተመልካች በኔትፍሊክስ አማካኝነት በዓለም አቀፍ ዙሪያ ተሰራጨ። ድራማው ዓለም አቀፍ ደረጃውን ጠብቆ የተሰራ ሲሆን በተለይ በሰሜን አሜሪካ አካባቢ ተወዳጅ ሆነ። ከድራማው እኩል የተዋናዮቹ ድንቅ የትወና ብቃት ደግሞ መነገር ተጀመረ። በዚህ ድራማ ላይ ባሳየችው ምርጥ የተባለ የትወና አቅም ለሌላ ስራ ታጨች። ከእውቅና ጋር እየታገለች ትምህርቷን በሚገባ በጥሩ ውጤት ካጠናቀቀች በኋላ በሌላ ስራ በሌላ ከፍታ መጣች። ችሎታዋን፣ አቅሟን አለኝ ያለችውን መክሊቷን አውጥታ ለዓለም ያሳየችበትን ምርጡን ድራማ መሐላ ተወዳጅ ድራማ ላይ ከኤንጅላና ከመቲ ጋር በመሆን ከኛ ስሙ ሳኪላ ቤኒ እንደ አዝራ ከ2023 እስከ 2024 ተወዳጅ የቤተሰብ ተከታታይ ድራማ ነው። አዝራውና ባሳየችው የሚገርም የተወና አቅም ደግሞ በሌላ ድንቅ ሥራ ከድንቅና ከአንጋፋ ተዋናይ ጋር ተጣምራ መጣች። 2026 ላይ የጀመረ ኤቢአይ የተሰኘ አዋጊ ልብ አንጠልጣይ ድራማ ላይ ከናን ወይም በበርካታ ድንቅ ሥራዎች ከምናውቀው ኢዜል ጋር በመጣመር ሜሊኬም በመሆን በቀጣዩ የፊልም ሽልማቶች ላይ የሚያሸልማትን ምርጥ የትወና ብቃት እያስመለከተችን ትገኛለች። ከ2026 ማጠናቀቂያ ድረስ ለሕዝብ ይደርሳል ተብሎ በሚጠበቀው ጂሚል በተሰኘ የቴሌቪዥን ተከታታይ ድራማ ላይ እየሰራች እንዳለ ተረጋግጧል። አዝራ በአጭር ጊዜ ውስጥ ጥቂት የሚባሉ ሥራዎችን ሰርታ ነገር ግን የትወና አቅሟን መክሊቷን አሳይታ ስሟን አንቱ ከሚባሉ ተዋናዮች መካከል ራሷን ለማስጠራት ዛሬ አለኝ ያለችውን ሁሉ አቅሟን እያወጣች እያሳየች ትገኛለች። ነገ ላይ ትልቅ ደረጃ ይደርሳሉ፣ የቱርክ አንጋፋ ተዋናይ ይባላሉ ከሚባሉት መካከል እሷ ግንባር ቀደሟ ነች። የግል ሕይወቷን ስንመለከት አዝራ የግል ሕይወቷን ሽፍንፍን አድርጋ ጓዳይን እንዲያው በጓዳዬ የሳሎንን እንዲያው በቤቴ ብላ ምስጢሯን ገበናዋን ለማንም ደጅ ላይ ሳታሰጣ የተረጋጋ ሕይወት እየኖረች ትገኛለች። ፍቅረኛ ይኑራት አይኑራት ባለትዳር ነች፣ ልጅ አላት። ምንም የተረጋገጠ ማስረጃ የለም። በሕይወቷ ሁሌም ቢሆን ቤተሰቦቿን ታስቀድማለች። ቤተሰብ ከማንም ከምንም በላይ ነው። ቤተሰቦቼ ባይኖሩ ዛሬ ለደረስኩበት ደረጃ አልደርስም። ሁሌም ቤተሰብን አስቀድማለሁ። ቤተሰብ ከማንም ከምንም በላይ ነው። ባገኘቻቸው መድረኮች ሁሉ የቤተሰቧን ስም ሳታነሳ በተለይ ያንን አይዞች ጠንክሪ ብሎ ያበረታትን ታላቅ ወንድሟን አዘነጋም።
አዝራኗ ለቤተሰቦቿ ብቻ አይደለም እነዛን ተይ አቺም ብሎ የሳቁባትን ሁሉ ታመሰግናለች። ምክንያቱም እነሱ ተይ ብሎ እየሳቁ ባያሹፍብኝና እኔን እልህ ባያጋቡኝ ምናልባት ዛሬ ከህልሜ ጋር አልገናኝም፣ ዛሬ ለደረስኩበት ቦታ ላልደርስ እችላለሁ ትላለች። ማህበራዊ ድረገጾችን በቅርቡ መጠቀም የጀመረች ሲሆን እስካሁን ያላትን ተከታይ እስኪንመለከት በኢንስታግራም ገጿ ላይ ከ336,000 ሰው በላይ ሲከተላት እሷም 474 ሰዎችን ትከተላለች። እስካሁን ሰዓት ድረስ 28 ፎቶዎችን ለወዳጅና ለአድናቂዎቹ አጋርታለች። በቅርቡ የከፈተችውን የቲክቶክ አካውንት ስንመለከት ከ22,000 ሰው በላይ ተከታይ ሲኖራት 28 ሰዎችን እሷ ትከተላለች። 196,000 ላይክ እስካሁን ሰዓት ድረስ አካውንቱ አግኝቷል። 16ኛ ዓመቷን ይዛ ወደ 27ኛ ዓመቷ የተጠጋች ሲሆን 1 ሜትር ከ72 ሴንቲሜትር ስትረዝም 59 ኪሎ ትመዝናለች። ውድ የቃና መሳጅ ቤተሰቦች አዝራን እንዴት አገኛችሁ? እስኪ አዝራን በስራዋ በትወና የምታደርጉ ላይክ እያረጋችሁ ፍቅራችሁን ገለጹ። በቀጣይ የማን ግል ታሪክ ስራ የፈለጋችሁትን የወደዳችሁትን የተዋናይ ስም አስቀምጡ። እኛም የመረጣችሁትን ተዋናይ በአሪፍ አቀራረብ ወደ እናንተው መልሰን እናቀርባለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ማድረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም ከመጀመሪያ እስከ መጨረሻ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።